ይኸውልህ እንዲህ ቆመህ እንደመጣ ቆመህ የምትወጣ እንዳይመስል ሽባ ነው ማረግ። ከዚህ በላይ ሌላ ትርፍ ቃል እንዳታነጋግረኝ። ብዙ ሰዎች እሷ ጋር እየሄዱ እንደሚያሰሩ ምናምን ይወራል። ያ ነገሮችን እንሰማለን እና በዛ መንገድ ነው እና ከዛ ታመጣትና የምታመጣት ታዲያ ወዲያው አይደለም አመሻሽ ላይ ነው። ደህና አይደለም ሰማኝ እንጂ በአግባቡ። ይኸውልህ ይሄን ነገር በስነ ስርዓት ካልሰማኝ ላንተ መሰናከል ነው የሚሆንብህ። በአግባቡ ሰማኝ ልጄ ትቀሰፋለህ። ልቀቀኝ ብዬሃለሁ። መውጣት ያለብህ ከቤት አንተ እንጂ እኔ አይደለሁም። ስለዚህ እዛ ይካድሙታል፣ እዚህ ይመጣሉ፣ ለቤት ሰራተኝነት ይቀጠራሉ። መደረግ ያለበት ነገር ይደረጋል፣ እየተደረገም ነው። አላቸው ያምልኮ ምናምን ቤቷ ላይ እንደዚህ ድምጾች ምናምን ይወጣሉ። እንትን አላ ሲጋኑ ሲያመልክ ምናምን እንትን ሲሉ አሉ ድምጾች እኮ ቢሆኑ። አሁን ደግሞ ብለ የሰው ችግር ውስጥ አሁን በጣም እያናደድከኝ ነው። ስለዚህ ውጣ። እኔ ነኝ ጥፋተኛዋ። ለማንም እንዲሆን ያላቅ ሳምሶናይት ምናምን ይዘው ሲገቡ እናያለን። እዛ አካባቢ ስለሆነን ማለት ነው። ጭራሽ በሳምሶናይት ነው የምትቀበለው ገንዘብ? አዎ ገንዘብ እንደዛ ነው ይዘው ይገቡ። ትልልቅ ሰዎች ብር ያላቸው ሰዎች ምናምን ነው የሚመጡት። እሷ እኔ ሌላ ጥያቄ አልፈልግም። አንተ ልጅ እኔንም አታስቀስፈኝ። ያለ ሰዓቴ ነው የገባውልህ። ዶሮዋን ትገዛትና ታመጣትና እዛ በሩ ላይ እንድታስር ታረጋታለህ። ትጩህ የቺ ዶሮ 1 3 4 ከጮች በኋላ መከታተል አለብህ። ታዲያ አስራሃት ዞር ማለት የለብህም። ሳን ዶሮ ደም ምናምን የሰው ጸጉር ምናምን ብዙ ነገር ይልካሉ ወደዛ። እዛ ከዛ ተሰርቶ ይመጣል። እዚህ ይሰጧቸዋል መድኃኒቱ። አባቴ ሁሉም ነገር ተንብያለሁ የሚሉኝ ሁሉ አደርጋለሁ። ተገዢ ነኝ ለእርሶ፣ ሁሉም ነገር ተገዢ ነኝ። አውቄው ነበር። ተው እባክህ፣ አውቄው ነበር። ተወኝ እባክህ። አንዴ ልቀቀኝ እባክህ። አንዴ ተው። እንደዚህ ቢሆን አይደለም። በቃ እኛ ያለውን ነገር አወጣንልህ። ገላታለሁ፣ እደርስባታለሁ። ይቺ ውሻ ምን ብለው ነው ማለት? ግዴ ተብዬ በመድኃኒት ግዴ ተባልኩ። ግድል ወዳችሁን ቀፍደል ለሳረግ እንደው ደግሞ እንደዚህ አሁንም ድጋሚ ቀፍደል። እሰይ አባቴ ሆነ እኮ ተሳካኩ። ልጁ ሸኝቼዋለሁ ስትል ሰማሁ እና ወጥቶ ላይ እንደው የመገቡ አለች ህፃን ልጅ ነው። ድንቿ ላይ ምሰሰራ ስጠት ጉረስ ያው ቀብድድ ሆዱን ቀብድድ እገልሻለሁ። ሲጥ ነው ማረግሽ። እባክህ ይዛት ምን ማርሰሩ በቃ ምን ማስ ወግድ ውጣ አርፈሽ ቁጭ በል። ነግሬሻለሁ። ተው በእናትህ እባካችሁ። ማይነካ እዚሁ ሊጀምርሽ ነው። ሰላም ውድ የሀቅ ሚዲያ ቤተሰቦቼ እንዴት ቆያችሁ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። ውድ ቤተሰቦቼ እንግዲህ ዛሬ አንድ ወንድሜ ቤት በባለፈው ኬዝ ምክንያት ፈልጋለሁ አንድም ሰጠ መረጃ አለኝ ብሎኝ እዚህ ተገኝቻለሁ ማለት ነው። እንግዲህ ባለፈው እንዳያችሁት ሰራተኛዋ ቤተሰቡ መሀል ገብታ ምን ያህል ነገር እንዳደረገች ምን እንዳደረሰችባቸው እንግዲህ አይታችኋል ውድ ቤተሰቦቻችን። እንግዲህ እኛም በድብቅ ቪዲዮ ባያችሁት መሰረት እንዳያችሁት እንደዛ ስትሆን እንደዛ ስታደርግ በጣም ከባድ ነገር ነበረ እና የነበረው ነገር ትንሽ በጣም የሚያሳዝን ነበር። እንግዲህ የልጅም የእናትም ህይወት እንዲያልፍ አድርጋለች ማለት ነው። መስዋዕት አስደርጋቸዋለች ማለት ነው። ይሄ በጣም ከባድና በጣም አሳዛኝ ነገር ነው። ሁላችሁም በጣም እንዳዘናችሁ እንግዲህ በውስጥም ስትነግሩን ነበር። እንደገናም ያው ኮሜንትም ላይ ብዙዎቻችሁም እንግዲህ እንዳዘናችሁ ሁላችሁም እንደተናደዳችሁና ዋናው ይህን ሁሉ ነገር የፈጠረውና ይህን ሁሉ ነገር እንዲሆን ያደረገው ዋናው ጠንቋይ አለ ስለተባለውና እስቲ እሱም ጋር የሚያውቀውን ማስረጃ እነግርሃለሁ ብሎኛል። እዚህም አዲስ አበባ ሆና የምትላላክ የሱ
አለችና እስቲ ስለሷ መረጃ እሰጣለሁ ብሎኝ ወንድሜ ቤት ተገኝቻለሁ ማለት ነው። ውድ ቤተሰቦቻችን ለቤቱ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ሌሎቻችሁም የቤተሰቦቻችን ደግሞ ኮሜንት ላይ ሀሳብ አስተያየታችሁን ስጡን። ለብዙ ሰው እንዲደርስ ለብዙ ሰው መማሪያ እንዲሆን ሼር እያደረጋችሁ አብራችሁን ቆዩ። እንግዲህ ወደ ወንድሜ እሄዳለሁ ማለት ነው። ሰላም ነው እንዴ? አለው እግዚአብሔር ይመስገን። እስቲ ስምህን አስተዋውቀን እና ምንድነው የምትሰጠን መረጃ? ስሜ አዳኔ ይባላል። መረጃ እኔ እንደ ድንገት ማለት ሶሻል ሚዲያ ምናምን እከታተላለሁ እና እቺን ሴትዮ አሁን የምትፈልገውን ሴትዮ በቅርብ አውቃታለሁ። እኛ አካባቢ ናት። በጣም መልካም። እንግዲህ ስትደውልልኝም እንግዲህ ሰራተኛዋን ስንት ነገር ያው እንዳወራች ስንት ነገር እንዳደረገች አይተሃል ብዬ አስባለሁ። እኛ ሚዲያ እከታተላለሁ ስላልከኝም ብዙ ነገሮችን አይተሃል ማለት ነው። እንግዲህ ከዛም ጋር ተያይዞ ነው አይደለ? በስነ ስርዓት በደንብ አውቃታል? አውቂያታለሁ። ራሷ ናት። መልካም። እንግዲህ እስቲ ምንድን ነው ያየኸው ነገር? ስለ ራስህም ንገረን እስቲ አንዳንድ ነገር። እኔ ያው ተማሪ ነኝ እና ያው እንትን ምናምን እንዳልኩ እንዲህ እከታተላለሁ ቪዲዮዎች ምናምን ያለው እና እቺ ሴትዮ እኛ አካባቢ ናት እና እንደዚህ ማለት እንደዚህ አይነት ነገሮችን ታደርጋለች። ሲወራ ምናምን ሰማለሁ። ብዙ ነገሮች ይወራሉ እና ይሄ ነገር አሁን ሳየው ታውቃለህ አላስቻለኝም። ይሄንን ነገር ማለት እኔም የበኩሌን ላድርግ ብዬ ነው እንትን ያልኩት እናንተ ጋር ለመተባበር የመጣሁት። በጣም መልካም። እንግዲህ ይህንን መረጃ መስጠት ማለት ቀላል ነገር አይደለም፣ በጣም ትልቅ ነገር ነው እና እስቲ ውድ ቤተሰቦች እኛም እንግዲህ በሚዲያችን ስም እናመሰግናለን። እንደዚህ አይነት ነገር አይተህ ሁሉም ሰው መረጃ እንደዚህ ቢነጋገር ሁሉም ሰው መረጃ ቢለዋወጥ ክፉ ነገርም ወደኛ አይመጣም ነበርና ያው በዛው መከላከል የምንችል ነበር። ግን ይሁን እንግዲህ ያው እስቲ ምንድነው እንዴት ነው ያወቅኸው አንተ እንደዚህ አይነት ነገር መኖሩን? እዛ ሰፈር ያው እኛ ትልልቅ ሰዎች ምናምን ተሰብስበው ያወራሉ እና ሲወራ እንሰማለን። እኛ ብዙ ነገር ስለሷ እንደዚህ አይነት ነገር ጥንቆላ ምናምን እንደምታደርግ እና ብዙ ሰዎችን እንደምታስቸግር ምናምን አላ ብዙ ሰዎች እሷ ጋር እየሄዱ እንደሚያሰሩ ምናምን ይወራል። ያ ነገሮችን እንሰማለን እና በዛ መንገድ ነው የምናውቀው። ትልልቅ ሰዎች ያወራል ሰፈር ሲወራ ምናምን ነው እንሰማለን እኮ። በምንድን ነው አሁን እርግጠኛ ሆነህ ወደኛም ጋር ለመምጣት ቤቷንም ደግሞ በደንብ አውቀዋለሁ ብለኸኝ ነበርና እንዴት ነው ልታውቅ የቻልከው? እንዴትስ እርግጠኛ ሆንክ? ከሚነገረው ነገር ብቻ ተነስተህ ነው ወይስ ያየኸው ነገር አለ? ኧረ ያየውን ነገር አለ። ሰዎች ቤቷን እናውቀዋለን፣ እኛ ቤቷን እናውቀዋለን። ሲወራም ሰፈርም እንሰማለን ሁሉንም ነገር እና እንትንም አላቸው የአምልኮ ምናምን ቤቷ ላይ እንደዚህ ድምጾች ምናምን ይወጣሉ። እንትን አላ ሴጣኑ ሲያመልክ ምናምን እንትን ሲሉ አሉ ድምጾች እና እሱ ነገር ሰዎች ምናምን ወደ እሷ ሲገቡ ብር ይዘው ምናምን ሲገቡ የሳምሶናይት ምናምን ይዘው ሲገቡ እናያለን። እዛ አካባቢ ስለሆንን ማለት ነው። ጭራሽ በሳምሶናይት ነው የምትቀበለው ገንዘብ? ገንዘብ እንደዛ ነው ይዘው ቢገቡ ትልልቅ ሰዎች ብር ያላቸው ሰዎች ምናምን ነው የመጡት እሷ ጋር። እንደው ይሄንን ስታይ ምን ታያለህ? ብዙ ጊዜ የሚናገሩት የሚሰሙት ነገር ምን ይናገራሉ? እዛ አካባቢ ምን አይነት ጩኸትስ ትሰማለህ? ያው ይሄ እንትን ምናምን አላ የጠንቋይ ቤት ምናምን ከበሮ ምናምን የሚመቱት እሱ ነገሮች ምናምን ለሊት ራሱ በጣም ነው የሚረብሸው ሰፈር ምናምን ነገር ያው እና ሰው ላይ ምናምን እንደሚያሰሩ ሰው እሷ ጋር እየሄደ እያሰራ ሀብታም እንደሚሆን ምናምን ሌላ ሰው ላይ እንደሚያደርሱ ምናምን እናውቃለን። አይስቡ ይወራል። መልካም። እንግዲህ እስቲ እንደው እንደዚህ በቅርብ የምታውቀው እሷ ጋር ሄዶ እንደዚህ አይነት ነገር ያደረገ ሰው አለ የምታውቀው? ወይ እንደዚህ የደረሰበት ሰው ልክ እኛ ሚዲያ ላይ እንዳየው አይነት? እንዴ እናንተ ላይ የደረሰውን ስለሱ ትንሽ መረጃ ያውቃሉ። እስቲ ምን አይነት ነገር የደረሰባቸው ሰዎች ታውቃለህ? ብዙ ነገር እናውቃለን። እኛ አካባቢ እኛ ጓደኞች ላይ ራሱ እንዴት አሁን የሆነ ጓደኛችን ነበረ ትምህርት ላይ በጣም ጎበዝ ልጅ ነበረ። ከእናንተ ጋር የሚማር ነው? ከኛ ጋር የሚማር ጎበዝ ልጅ ነበረ እና እንደዚህ ይፎካከራሉ ክፍል ውስጥ ከአንደኛው ልጅ ጋር ማለት ነው። ከዛ ያኛው ልጅ ማለት ለመብለጥ ይፈልጋል ጎበዙ ልጅ። ከዛ ሄዶ እሷ ጋር እንትን አለበት መድኃኒት ነገር አሰራ ነው። ከዛ እዛ ሄዶ በደፍተር ምናምን አድርጎ እንትን አለው ክላስ ውስጥ። ከዛ በኋላ ልጁ በቃ ምንም ትምህርቱንም አቆመ። ምንም ጎበዝ የነበረው ልጅ ትምህርቱንም አቆመ። በቃ ቤትም አላ ምንም የሚያውቀው ነገር የለም። ይሄ የሰው ራሱ አይምሮውን ሲስት ምናምን እንደዚህ አይነት እንትኖች ገጥሞታል ማለት ነው።
እና ያሳዝን ነው። እሺ መጨረሻስ ምንድን ነው የሆነው? ልጅ እንደው መፍትሄም አላገኘም። ምንም መፍትሄ የለውም። ያው በቃ አሁን ምንም ያኛው ግቢ ሄዶ ምናምን እየተማረ ይሄኛው ግን በቃ እዚህ ቤት ውስጥ ነው ያለው። ቤተሰቦቹ ራሱ በመከራ ነው እየኖሩ ያሉ እና እንደዚህ አይነት ነገሮች ምናምን ይደረጋሉ። ጸበል ተሞክሯል። ያው ከባድ ነው እንደዚህ እንትን ሲባል ምናምን ወይ ራሳቸው መድኃኒቱ ስለሚያውቁ እንትን ካላሉት። ስለዚህ ያ ልጅ እዛ ሄዶ ነው ማለት ነው ይሄን ነገር ያደረገበት? አዎ እዛው ሄዶ እሷ ጋር ሄዶ ነው መድኃኒቱ የሚወሰደው። ያንን ነገር ሰምተናል እኛ እዛው ሰፈር ላይ እንትን ሲል ምናምን የሚያውቁ ሰዎች ያዩ ሰዎች እዛ የሚገቡ ሰዎች እንዲህ ሲነጋገሩ የወጣ ወሬ ምናምን አለ እና በዛ ነው የሰማነው። መልካም እንግዲህ እስቲ ሌላስ የምትነግረን ነገር አለ? ስለዚህ ሌላስ ማለት አሁን ቅድም ስትነግረኝ መድኃኒት የሚሰጥ ምናምን ታደርጋለች ብለኛል። ያ ነገር እስኪ የት እንደሚመጣ ታውቃለህ አንተ? መረጃው አለ? እኔ እንደሰማው ከሆነ ክፍለ ሀገር ዋናው እንትናቸው ክፍለ ሀገር ነው ያለው። እንደ ቅርንጫፍ ነገር ነው። ዋናው እንትናቸው ክፍለ ሀገር ነው። ዋናው አለቃቸው ያለው ማለት ነው። እነሱ እዚህ እንትን ይሉለታል አላ እዚህ ሰዎች የሚሰጧቸውን እነሱን ነገሮች ወደ ክፍለ ሀገር ይዘው ነው የሚሄዱት። እሱ ጋር ዋናው ጋር ማለት ነው። ከዛ እሱ ጋር ነው ተሰርቶ የሚመጣው ነገሮች። ምንድን ነው የሚልኩት ወደ ክፍለ ሀገር? እዚህ ደም ምናምን የሰው ፀጉር ምናምን ብዙ ነገር ይልካሉ ወደዛ። እዛ ከዛ ተሰርቶ ይመጣል። እዚህ ይሰጧቸዋል መድኃኒቱ። ከዛ ነው ያለው። ዋናው ክፍለ ሀገር ነው ማለት ነው። ዋናው ክፍለ ሀገር የሆነ ቦታውን ታውቀዋለህ? ሰምተህ ታውቃለህ? ነው ክፍለ ሀገር ብቻ ሲባል? አይ ክፍለ ሀገር እኔ ዋና ቦታውን እንኳን ግን ክፍለ ሀገር ነው ይባላል። ክፍለ ሀገር ነው ያለው ዋናቸው። ስለዚህ ቤቷን ታውቀዋለህ? ቤቷን አውቀዋለሁ። ምን ምን ሰዓት ላይ ነው እንደዚህ አይነት ነገር የሚጀምሩት? ብዙ ሰው የማይኖርበት ሰዓት ስንት ሰዓት ነው የሚመስል? ብዙ ጊዜ ሌሊት ነው እንደሚያደርጉት። አንዳንዴ ቀን ላይም እንትን ይላሉ ማለት እነሱ ጋር ሁሌ ነው የሚገባው። ይሄ የታወቀ ነገር ስለሆነ ይገባሉ። እንደዚህ ሰዓት ምናምን የላቸው። ግን አብዛኛውን ጊዜ ሌሊት በጣም እንትን ይላል። ሌሊት ላይ ነው በጣም ብዙ እንትን። ሌሊት ላይ እንደው በጣም ብዙ ጊዜ የምትሰማው አንተ በዛ አካባቢ ስታይም ብዙ ሰው የሚንቀሳቀሰው ምን ሰዓት ነው? ያው ብዙ ሰው ከሰዓት አካባቢ ነው የሚመጣው። ከሰዓት ወደ 8 ሰዓት ላይ ምናምን በጣም ብዙ ሰው በቃ ይመጣል። የሚወጣም አለ የሚገባም አለ። ያው እኛ ደግሞ እዛ አካባቢ ስለሆነ እናያለን። እና በቃ ብዙ ነገር ነው ይዘው የሚመጡት። በግም ይዘው ይመጣል። ጥቁር ፍየል ምናምን ይዘው ይመጣሉ። ዶሮም ይዘው የተለያየ አይነት ነገር ነው የምትቀበለው? የተለያየ አይነት ነገር። በጣም የሚገርም ነው። በጣም ተደራጅታለች ማለት ነው። በጣም። እስቲ ሌላስ የምትጨምርልን መረጃ ይኖራል? የተወሰነ ሌላ ይጠቅማችኋል ምናምን ብለህ የምታስበው መረጃ ካለ የምትጨምርልን ነገር ካለ ለኛ? እኔ የምነግራችሁ መረጃ እንትን ጥንቃቄ በጣም አድርጉ። ካሜራ ምናምን በጣም ከባድ ነው። ፍተሻ አለ በጣም ሰው። ካሜራ አይሆንም ጭራሽ ከባድ ነው። ካሜራ ይዛችሁ በጣም ተጠንቅቃችሁ ምናምን ነገር አለ። እና ደግሞ በተለይ በጣም እኔ ያሳዘነኝ የመጨረሻው እንትን ላይ ቪዲዮ ላይ ያየሁት ነገር በቃ በጣም ነው ልቤን የነካኝ። ማለት እንደዚህ አይነት ነገሮች መቅረት አለባቸው። ይሄ በጣም ከባድ ነገር ነው። ሰው ላይ እንደዚህ ጥሩ ሰው ላይ እንደዚህ አይነት ነገር የሚደረጉ ነገሮች መቅረት አለባቸው። እናመሰግናለን። እኛም ያው ትልቅ ነገር ነው። አንተም እንግዲህ እንደማይህ ልጅ ነህ። ይህንን ነገር በማድረግህ በጣም ልትመሰገንም ይገባል። እንግዲህ በእውነት በጣም በእኛ ሚዲያም ስም እናመሰግናለን ማለት እንፈልጋለን። አንተም ያው ያለውን ሁኔታ ደግሞ መጨረሻ ላይ ውጤቱ ላይ ደርሰን ምንድን ነው ያለው የሚለው ሁኔታውን አድራሻዋን አውቀዋለሁ ብለህ መልካም። እንደዛ ከሆነ ያው ሁላችንም ክሯችንን አሰባስበን እንግዲህ ያለውን ነገር ያው ካሜራ ከባድ ነው ብለኛል። እንግዲህ ያው በድብቅ እንግዲህ እንደምንም ለመቅረጽ እንሞክራለን። የምንችለውን ነገር የምናየውን ነገር እንግዲህ ሰው በማይበዛበት ሰዓት ወይም ደግሞ ሰው በሌለበት ሰዓት እንሄድና ያው ሰው ሲበዛ ብዙም ስለማይመች እኛም ለማናገር ስለማይመች ሰው በሌለበት ሰዓት ሰው በማይኖርበት ሰዓት እንሄዳለን ማለት ነው። ውድ ቤተሰቦች እንግዲህ አሁን እየመሸ ነው። እንግዲህ ነገ ጠዋት ሁላችንም ክሮዎቻችንን ይዘን በጠዋት እንግዲህ ከሰዓት ነው ይመጣሉ አይደል ያልከኝ? ከ8 ሰዓት በኋላ በጣም መልካም። እንደዛ ከሆነ ነገ በጠዋት እንግዲህ ሄደን እዛው አካባቢ ያለው ነገር በጠዋት ሰው ላይበዛ ይችላል ማለት ነው። ከሰዓት ከሆነ እስቲ በጠዋት ሄደን ያለውን ነገር እዛው የምንችለውን ሁሉ እንግዲህ በካሜራ አስቀርተን ለማስረጃነትም ለብዙ ነገርም እንዲመቸን
ወደ እናንተ ለማድረስ እንሞክራለን። ውድ ቤተሰቦች እንግዲህ በማይቻል ወይም ደግሞ ከባድ ሁኔታ ውስጥ ሆነን ለማንቀርጻቸው ቪዲዮዎች ደግሞ እንግዲህ በጣም ይቅርታ እያልን የቻልነውን ሁሉ ወደ እናንተ ለማድረስ እንሞክራለን ማለት ነው። ውድ ቤተሰቦቻችን ከምንም በላይ ደግሞ የንጹሃን ደም የንጹሃን ህይወት የንጹሃን የኑሮ እድላቸውን ነው ይሄን ነገር የሚነጥቀውና ይሄ ነገር ደግሞ ከምንም በላይ መጥፎና በጣም አንገብጋቢ ጉዳይ ነው። እኛንም እንግዲህ ወደዚህ ኬዝ እንድንገባ ያደረገን እሱ ነው ማለት ነው። እንግዲህ ዋናቸውም እንግዲህ እቺኛዋ ሴት ተላላኪ ነች ብለኛልና ከዚህም በተጨማሪ ዋናው ተይዞ እንግዲህ እሱ ጋር ደርሰን እስከናስቆመው ድረስ ወደፊት ወደ ኋላ አንልም። እንግዲህ ከኋላችንም ከፊታችንም ሆኖ ፈጣሪ ጠብቀን በሄድንበት ሁሉ እሱን እንግዲህ ሁላችሁም ደግሞ በጸሎታችሁ ባላችሁ በሁላችሁ በየሃይማኖታችሁ በጸሎታችሁ አግዙን። እሱ ነው ለኛ ዋናው ብርታታችን። ውድ ቤተሰቦቻችን እንግዲህ በቀጣይ ምን ይፈጠራል የሚለውን ነገ ጧት ሄደን አብረን እናያለን ማለት ነው። ውድ ቤተሰቦች እስከዚያው ድረስ መልካም ቆይታ መልካም ጊዜ። በድንገት መጣሁኝ ወደ ቤትሽ። ያው ትንሽ አስቸኳይ ጉዳይ ገጥሞኝ ነው። እንደው ያው በርም ላይ ስትገቢ ትንሽ ግራ ተጋብተው ነበር። ይቅርታ እንግዲህ በሁለት አፍ ማውራት አለመደብኝ እንደዛም ነው። እኔም እኮ ግራ ገባኝ። እንደው ምንድነው ማለት ከየት ነው የመጣው? ሌላው እኮ ሰው ሲመጣ ደውሎልኝ አሳውቆኝ ቀጠሮ አስይዞኝ ቀን አስይዞኝ ነው የሚመጣው። እና ፊትህም ደግሞ አዲስ ሆነብኝ። እንደው ይሄ ያረከው ማክስም ኮፍያም አለ። ትንሽ አሞኝ በጣም እንትን አልቻልኩም። እና ምን ልርዳ አሁን? ትንሽ እንደው አንድ ጎረቤት ያስቸግሩኝ ነው የመጣሁትና ምን ነው በቃ እሱ እንደዚህ ያደረገ እንደው ተውለክም ብለሃል እኮ። አዎ እንዴ በጣም ታመም ችግር ውስጥ ያለ ነው የምትመስለኝ። አዎ በቃ እሳቸው ይፈቱልሃል፣ እሳቸው ሁሉ ነገር ያስተካክሉልሃል ብለው እፈታለህ ነበር። እኔ ጋር ችግር አልነበረውም። እንደው መጥቶ እኔ ጋር ተከፍቶ መሄድ የለም። እንደው ግን ሰዓቴም እንደው ገና ሆነብኝና ከሩቅ ነው የመጣኸው? አዎ ከሩቅ ነው የመጣሁት። መንገድም አድክሞኛል። ሶስት ችግር የለውም። ምን እንደው ይፈታል ብዬ ነው የመጣሁት። እንደው ይፈታል እዚህ ይፈታል እርሶ ጋር ይፈታልኛል ብዬ ነው የመጣሁት። ማይፈታ የለም። እንደው አጉል ሰዓት ሆነብኝ። እንዴት አለ ወዳጄም ጋር አንድ ላይ ነው የመጣነውና ያው አብራችሁ ነው? አዎ እሱም እንግዲህ አብረኝ ነው ያለውና ያው ችግራችንም ብዙ ነገሩ ተመሳሳይ ነው። እኔም ደጋፊ ነው እሱ። ለዛ እስቲ እንደው ሳይህ ማሳዝነኛል። እንደው እስቲ ከራማዬ ከፈቀደ እንደው ሰዓቴም አይደለም የሚካድሙትም አሁን ወጣ ብሏል የሉም አጠገቤ። ያው በሰዓቴ ነው እነሱም የሚመጡልኝ። ሰዓት አለው ማለት ነው። እኔ ስለማላውቅ ነው። ቀኑ ሙሉ እኮ አይደለም። እሱ ከራማዬ ሲፈቅድ ነው። ያለ ሰዓቴ ቦታ ላይ አልቀመጥም። እንደው ሳይህም እንደው ልቤ ውስጥ ገባህና እንደው ልጅም ነገር ነው አሳዘንከኝ። እንደው እስቲ ከራማዬ ከፈቀደ ልግባና እንደው እስቲ ልሞክርልህ። እስቲ እንደምንም ለሌላ ጊዜ ነው ቀጠሮ የሚይዝልህ። ምንም ያው እንደምንም ዛሬ ቢጨርሱልኝ ደስ ይለኛል። ልሞክርልህ እንግዲያውስ ከገባ ከራማዬ ልሞክርልህ። ደህና እሺ ጥሩ እሺ ወደዚህ እንምጣ አይደለ? እሺ ጫማህን አውልቅልኝ። እዚህ ነው ሆነ። እሺ እንደው ጀርባህን አትስጠኝ ልጄ። እንደዚህ ነው እንትን። እሺ ያለው እኮ ሁሉም ነገር እንግዲህ እናልተጣሽም እንዳትለኝ ትንሽ ታገሰኝ። እሺ እስከሚገባኝ ትንሽ ዘግየት ልብሃለሁኝ። እሺ የብርሃኑ ጉዝ የዋሻው አንበሳ እኔ ልጅህን እርዳኛ ዛሬ። እኔም ፈልጌው አይደለም እንግዲህ ልጄ እስኪ ተናዘዝ። ምን ፈልገህ ነው ወደዚህ የመጣኸው? እንደው ሳይህ ሳታዝነህኛል። እንደው ባትነግረኝም እኔም አውቀዋለሁ።
እንዳው ጎረቤት ያስቸግረው ሰገድ በል እስኪ እንደው አልመጣልኝ እኮ ልጄ እንደው ሰገድ በል እንደዚህ ነው እሺ ስለማላቅ ነው ታውቀዋለህ አይዞህ ታውቀዋለህ ቤቴ መተህ የለ ወደው አይደል የመጣኸው ካሁን በኋላ ቤትህ ነው ምንድነው ለችግር ምንድነው ምረዳህ ነገር እስኪ ንገረኝ ልጄ በጣም ተጎርተሃል ይታዩታል አይደለ አዎ ይወቁታ ችግሬ አልመጣል አልታዩትም ከፍቶሃል እንደከፋ ታስታውቃለህ አዎ ነግሮኛል ከራማዬ እየነገረኝ ነው ትንሽ አልተገለጠልኝም እስቲ ጠብቀኝ ከማን ጋር ነው የተጣላኸው ከጎረቤት ልጅ ይታየኛል ረዘም ያለ ምን አጥፍቶ ነው ምን አድርጎ ነበር የተጣላኸው አስቀይሞሃል በጣም አስከፍቶኛል ገንዘብ እንደዛ አይነት ልጅ አይደለህም እስኪ ንገረኝ አስከፍቶኛል ገንዘቤን በልቶኛል እውነት ነው እውነት ነው አስከፍቶሃል በምክንያት ነበር ያን ገንዘብ የሰጠኸው ቸግሮት እንደሰጠኸው እየታየኝ ነው ግን አልመለሰልህም አዎ እውነት ነው አውቀውታል በርሶ መጀን አውቀውታል አውቀዋለሁ ለምን ነበር ያልመለሰልህ ለችግሩ ጊዜ ደርሰህለት ነበር እኮ እንዴ አለኛ አልመለስም ጭራሽ በፍጹም አላቀህም ማለት አልሞከርክም አልደገምክም ጠይቀህ አልደጋገምክም ወይ ጠይቄዋለሁ በሰውም ማስጠየቅኩት በቃ እርሶ ጥሩ መድኃኒት ነው ለእንደዚህ አይነት ሰው ጥሩ መድኃኒት ነው ታሉኝ ንብረቱን ልጆቹን ሁሉም ወደኔ እንዲዞርልኝ ነው መፈልገው ጥሩ ቤት ነው የመጣኸው እኔ እናትህ እኔ አባትህ ረዳሃለሁ አይዞህ ልጄ እኔ ጋር መታታፍር ማንንም አፍሮ ይሄደ የለም እንዲሞትልህ ነው በቁም እንዲሰቃይልህ ነው ምንድነው የፈለከው እውነት ነው አሰቃይቶሃል እሱ ልጅ ስለዚህ ምንድነው ምን እንዲሆንልህ ነው እንዲሞት ነው እንዲሞት ነው የፈለከው ዋው በእጄ ነው ያለው እየታየኝ ነው ያ ልጅም ምንም ችግር የለው በኔ ጣለው ምንድነው ማደርገው እሱን እነግርሃለሁ ልጅ አትቸኩል እሱ በቀላል የሚደረግ ነገር አይደለም መጀመሪያ እኔ ማዝህን ነገር እኔ አድርግምልህን ነገር እዚህ ጋር እየሰገድክ መተ ተንበርክከ የምታስገባውን ነገር ሁሉ ነግርሃለሁኝ ሰማኛለህ አይደለ አዎ መጀመሪያ አንድ ማዝ ነገር አለ ቀለል ያለ ነገር ትሄድና አንድ ጠቆር ያለ ዶሮ ሄደ ገበያ ውስጥ ሴት ዶሮ ነው መሆን ያለበት ታዲያ ሳንዶሮ ተገዛትና ትሄድና አምጥተህ ሳሳድራታለ ቤት ካልሆነ ደግሞ እዛው ግቢ ነው አይደለ ጓደኛ ይሄንን ስራ ሰርቶ ብርህንም የከለከለ ብርህን ተቀብሎ የከለከለ ሰውዬ አውቀውታል ስለዚህ ካልሆነ ምን ታረጋለህ ዶሮዋን ተገዛትና ታመጣትና እዛ በሩ ላይ እንድታስር ታረጋታለህ ትጩህ የቺ ዶሮ አንድ 3-4 ከጮች በኋላ መከታተል አለበት ታዲያ 10 ዞር ማለት የለብህም ሳንዶሮ እዛ በር ላይ እስር አድርጋት በርሶ መጀን ከዛ ታስራትና 3-4 የቺ ዶሮ መጮህ አለባት መጠበቅ አለበት ታዲያ በተኛበት ሰዓት መሆን አለበት መቼስ ዶሮ ለሊት አጮህም አይደለ አዎ
ቀን ልትጮህ ትችላለች። ጠዋት ግዛትና አምጥተ እሰራት። ቢያንስ 10 ሰዓት 8 ሰዓት አካባቢ ላይ ወይ 9 ሰዓት አካባቢ ልጅ ዶሮ ስትጮህ ጠብቀህ እዛው መሄድ የለብህም፣ መስማት አለብህ የሷን ዶሮ ድምጽ። ከዛ ታመጣትና የምታመጣት ታዲያ ወዲያው አይደለም፣ አመሻሽ ላይ ነው። ወደዚህ ነው ይዛት ነው መጣው። ከታሰረችበት ወደኔ አይደለም፣ ሰማኝ እንጂ በአግባቡ። ይኸውልህ ይሄን ነገር በስነ ስርዓት ካልሰማህ ላንተ መሰናከል ነው የሚሆንብህ። በአግባቡ ሰማይ ልጄ፣ ትቀሰፋለህ። እሺ በርሶ መጀን ይቅር ይበሉኝ። አመሻሽ ላይ 2 ሰዓት አካባቢ ላይ ትፈታታለህ ዶሮዋን። ታዲያ እቺ ዶሮ 4 3 መጮሃን በደንብ እርግጠኛ ሁን። ጠብቄ ነው ከዛን። አመሻሽ ላይ 2 ሰዓት አካባቢ ላይ ትወጣና መንታ መንገድ ላይ በግራጅ አዙራትና አርደህ ነው ታዲያ። አርጄ ላዙራት። ቤት ታስገባታለህ፣ ታርዳታለህ። ከዛ ትሄድና ልክ በሰውየው በር በኩል ነው የሞተችውን ዶሮ ይዛሃት የምትሄደው። አውጥተህ መንታ መንገድ ላይ 3 አዙራሃት ትጥላታለህ። ሰማኛለህ አይደል? በርሶ መጀን ጾኖልሃል። ይሄን አንድ ታደርጋለህ። ይሄ ቀላሉ ነው። አንድ ደግሞ ለኔ መታመጣልኝ አለ። ቀላ ያለ በግ አለ አይደለ? አንገቱ ላይ ይሄ ቡራቡሬ አይነት ቀላ ያለ ሆኖ አንገቱ ስር ይሄ ቡራቡሬ አይነት ይሄ ያላረጀ እንደዚህ አይነት በግ ይዘህልኝ ትመጣለህ። ታዲያ እዚሁ እሱ መስዋዕት ይሆናል ማለት ነው። አይወጣም እሱን ገዝተህ ታመጣለህ። ከዛ በኋላ ይሙት ያልከውን ልጅ እንዲሞት አደርግልሃለሁ። እሺ አባቢ። እሺ በርሶ መጀን ያሉኝን ሁሉ አደርጋለሁ። እሺ ብቻ እሱ ይሙት፣ ብቻ እሱ ይወገድ። ይሞታል። ካልሆነ ከሱ በሱ ደግሞ ካልሰራ ደግሞ ይሰራል። የኔ ምላሴው ጠብ አይልም። መድኃኒትም አለኝ። ምንም ያደርግ ነው መድኃኒቱ? ጓደኛህ አይደል? አብረኸው ትጠጣለህ፣ ትበላለህ። ትበላለህ ወይ? አሁን እንኳን አብረን አይደለንም። ያው ታርቄው ወይ መብላት እችላለሁ። ከቻልክ እሱን ሞክር። በዚህ ካልሰራ በመድኃኒት ምንድነው የሚያደርገው መድኃኒቱ? እሱን እሰጥሃለሁ እኔ በብልቃጥ። እሱን ታዲያ ስትበላ አብረኸው ስትመገብ ጠብ ታረግበታለህ እሱ ምግብ ላይ። ታዲያ እሱ መድኃኒት በአንድ አይደለም፣ ቢያንስ ተከታታይ 3 ቀን ይፈልጋል። በርሶ መጀን እንዳሉኝ አደርጋለሁ። እንግዲህ እሱ መድኃኒት አለ። ተቀብሎኛል። እንደው ተቀብሎኛል። አንድ ቀን አይደለም እየሰማኸኝ ነው አይደለ? ከከሸፈብህ ራስህ ነህ። ከዚህ ጉዱስ መውጣት ነው የሚያቅትህ። ትቀሰፋለህ ራስህ። ካልሆነ አይደለም መድኃኒቱን በአግባቡ ካልሰጠኸው ቢያንስ በተከታታይ 3 ቀን መመገብ አለበት። ምሳ ሰዓት ከሆነ የምትሰጠው ይሄን ሰውዬ መድኃኒቱን ልክ በምሳ ሰዓት እየጠበክ ነው የምትሰጠው። ሰዓት ዝንፍ ማለት የለበት። እሺ አባቢ። ባዴዋ ስም እያልክ ነው የምትሰጠው። ባዴዋ ስም እያልክ ነው የምትሰጠው። ይሄን ስም እንዳረሳ አረሳም። እሺ የበረሃው ንጉስ የዋሻው አንበሳ እኔ ልጅህን ሰማኛ። አው ሰማኝ። በደንብ አስተውለሃል አይደል? ልጅ ያልኩን ሁሉ ሰምተኸኛል አይደለ? በፍጹም እንዳትሳሳት።
ያልኩህን ታዲያ መጀመሪያ ጥቁሯን ዶሮ አስቀድ በበሩ በኩል ነው የምታልፈው እንዳትሳሳት እሺ በርሶ መጃን እሺ እንዳው መንታ መንገድ ላይ ነው የምጥላት ረጋጋና ስማኝ እሺ ላንተም ለኔም ጥሩ አይደለም እሺ እንዳው ከራማው ከተቀበለ ስላንድ ጓደኛም ልጠይቆት ነበር እንዳው ትልቅ ነገር ገጥሞት ነበር እንዳው እኔ ሌላ ጥያቄ አልፈልግም አንተ ልጅ እኔንም አታስቀስፈኝ ያለ ሰዓቴ ነው የገባውልህ ከራማዬ አይፈቅድም አሁን መውጣት አለብኝ ያልኩን ብቻ አስተውለ በስነ ስርዓት ፈጽም ያኔ የፈለከው ሁሉ የልብ መሻቱ ሊፈጸምልሃል እሺ በርሶ መጃነሽ በርሶ ያሉኝን ሁሉ አደርጋለሁ እሺ ታዲያ ካም በኋላ ስትመጣ ተሰማኛል አይደለ ልጄ እሺ ሰዓትህን ጠብቅ አንተም ለኔም ጥሩ አይደለም እንቀሰፋለን ሰዓት አክብር በርሶ መጃነሽ ያባብኝ በርሶ መጃነሽ የብርሃኑ ንጉስ የዋሻው አንበሳው ልቀቀኝ እኔ ልጅህን ልሂድ ልቀቀኝ እሺ ያሉኝን ሁሉ አመጣለሁ እሺ እንዳው የነገርኩትን ነገር አደራ እንዳው እሱ ስጋት አይግባ ደህና እሺ አሁን ወደ ቦታ ተመለስ እሺ አባብ እሺ በርሶ መጀን አስቸገርኩኝ መሰለኝ በጣም ከባድ ነው ያለ ሰዓት እኔ መግባት አልችልም እንደው ልጅም ነህ እንደው ልቤን ትንሽ ነካኸኝና ትንሽ ከባድ ነው ያው ለኔ የሚሆነው ያው ቀሰፋለሁ ታውቃለህ ያለ ሰዓት መግባት አልችልም ትንሽ ዞር እያለብኝ ነው አሁን ሌላ ጊዜ ስመጣ ታዲያ ሰዓትን አክብር ስልክ ያዝ የኔን ስልክ እሺ ማን ነበር ወደዚህ ላከ እጄ ስለኔን ማያቀኝ የለም አንድ ወዳጆትን ይላከኝ የኔ ወዳጅ እንዴ ሰዓት አልነገረህም ታዲያ ሰዓቱን እንደውስም ያው እኔ ባስቸኳይ ለመምጣት ፈልጌ ነው እንጂ ነግሮኝ ነበር ሰዓቱን ትንሽ ከራማዬ ያስቸግራል ትንሽ መጫጫስ ትንሽ ይፈልጋል ለዛ ሰዓትን አክብር ስልኬን ይዘህ ሂድ ደውልልኝ እኔ እንኳን ትንሽ ከራማዬ ያዞኝ እንኳን ስራዬ ላይ ብሆን አሉ የሚያነሱ እኔ እሰጥሃለሁ የስልክ ቁጥር እሺ እንዳው አንድ ነገርም ልጠይቆት ነበርና በዚሁ አንድ ጓደኛዬም አለና እንዳው ምንድነው እስቲ የተፈጠረው ነገር እንዳው እንዲነግሩኝ ነበር ሀብታሙ የሚባል ጓደኛዬ ነበርና ማን ነው ሀብታሙ ብዙ ሀብታሙ ይመጣል ሀብታሙ ነው ስሙ አዎ ሀብታሙ መምህር ነው አስተማሪ ነው ሚስቱና ልጆቹ ሞተውበታልና እንዳው እስቲ እንዳው የሚያውቁት ነገር ካለ እስቲ ንገሩኝ ስለሱ ግልጽ አልሆነልኝም ሚስትና ልጁ ያጣው ሚስትና ልጁ ነው ሞተውበት ነው ድንገት ነው እንደው ታመውበት ነው አይ እንደታመመ አስመስለው ነው የተገደሉትና ስለሱ የሚያውቁት ነገር ካለ እስቲ ኮኔ ጋር መጥቶ አያውቅም እሱ አያውቅም አልመጣም ሚስቱስ የኔ ቤት እንደዚህ አይነት ነገር አያውቁም እነሱ ግን እሱ ላይ ትልቅ በደል ተደርጎበታል ኮማን ያደረሰበት ይመስለኛል የእርሱ ካዳሚ ነች መሰለኝ የኔ ካዳሚ እኮ ብዙዎች ናቸው አንድ ሁለት እኮ አይደሉም ዛሬ ባዶ ሆኖ ቤቱን ብታየው
የቤት ሰራተኛ መስላ ገብታ ነው ያን ሁሉ ነገር ያደረገችው አሉ እኔም በእኔ በኩልም ያስቀጠርኳቸው አሉ እኔንም የሚካድሙኝ ዛይኔ ነኝ እኛንም ካራማ የሚካድሙ አሉ ክፍለ ሀገር ላይ እንደው ቀደም ሰጣለሁ ያሉኝ መድኃኒት እስቲ እንዴት አድርጎ እንደሚገድል ይነግሩኝ ሱኮ ዘይታወራ ነገር እዚህ አይደገምም ልጅ እንዴት ለምንድነው የምነግርህ አላዳመጥክም እንዴ እዛ ጋር ከራማው ሳይወራ አይ ሰምቻለሁ ግን ስለ መድኃኒቱ አልተነገረኝም እንዴት አድርጎ እንደሚገድል እኔ እኮ አሁን ብዙ እንትን እላለሁ ታውቃለህ እዛ ጋር ሳወራ ያው እኔ አይደለሁም መቼስ ትንሽ ለማስታወስ ሞክራለሁ አዎ አሉኝ መድኃኒቶች ግን አንተ እኮ ጓደኛዬ ብር ተበድሮኝ ነው አይደል ያልከው አዎ እኮ ለሱ የሚሰጣውን መቼስ ካራማው ነግሮሃል አይደል እንዴ አዎ ነግሮኛል መድኃኒቱ ግን እንዴት እንደሚያደርግ አሁን የነገርኩትም አሁን ስለ ጓደኛዬ የነገርኩት እንዲነግሩኝ በህይወት እንዲኖር አትፈልግም አይደል እሱ የኔ ነው አዎ ጓደኛ የኔ አዎ ግን ዋናው ደግሞ እስቲ ስለዚህ ስለ ጓደኛዬ ማወቅ ፈልጌ ነው የመጣው ሀብታሙ ነው ያልከው አዎ ጓደኛህ ነው የልብ ጓደኛህ ነው እንቀራረባለን ያው ማናት እሷ ስሟ ማናት ሰራተኛዋ አልማዝ የምትባል እንግዲህ ካራማይን ብዙ ማታስቆጣ የቤት ሰራተኛ ነው መስላን የገባችው እዛ የቤት ሰራተኛ አዎ ማን ያልከኝ ስሟ አልማዝ ከክፍለ ሀገር ነው የመጣችው አልማዝ አወቅኳት ጣየም ያለሽ ልጅ ናት አዎ እዛ ነበር የምትሰራው አዎ እዛ ተካድም ነበር እናቱንም ልጁንም ገላለች እና ምንድነው ችግሩ አንተስ ግደልልኝ ብለህ አይደል የመጣኸው አይ እኔ ስለ መድኃኒቱ አንደኛ እንዲነግሩኝ ነው የፈለኩት አወሳሰዱን ነው አዎ ሁለተኛ ደግሞ ካንቱ ነው የወሰደችው አዎ ሌላ ከማን ተወስዳለች አልማዝ ናት አይደል አዎ ከኔ ነው የወሰደችው ጠየቀች ካራማይ ተፈጸመላት ስለዚህ ያው ታዲያ ችግሩ አንተ ምን ይመለከታል ስለራስ አይደል ለነግረኝ የመጣኸው አዎ ስለራሴ ነው ግን ይሄንን ልጠይቆት ብዬ ነው እንዳው ምን ብላ ነው የወሰደችው ከዚህ ስትወስደሱ ይሄ ላንተ መንገር አይጠበቅብኝም እንዴት እኔም መጀመሪያ አሳዝነኸኝ ነው ያለ ሰዓቴ ገብቼ ካራማይን ጠይቄ ችግርህን ይፈታውልን ቢሆን አሁን ደግሞ ብለ የሰው ችግር ውስጥ አሁን በጣም እያናደድከኝ ነው ስለዚህ ውጣ እኔ ነኝ ጥፋተኛዋ ለማንም እንዲሆን ያላቅ ጥፋት አጠፋው ቢሆንም ይሄው በአግባቡ እየጠየቅኩኝ ነው ያለሁት እኔ ምንም ሌላ ነገር የተለየ ነገር አይደለም እንዴት ነው መድኃኒቱን ያመጡት እርሱ የምታመጣው ማራሷ ናት በ6 ወር በአመት ትሄዳለች አንዴ መድኃኒቱን ከዛ ነው እኮ ከማን ነው የሚመጣው ይሄ መድኃኒት ሁለተኛ አለኝ እኮ ማን ነው የሚሰጥሽ ማን ነው የሚሰጥሽ ሁለተኛ እንዴት ነው እንደዚህ አለ ራሷ ናት የምታመጣው አንቺ ነግረሻት ነው ቦታውን ለምን አገሯ እኮ ነው እዛ ስትካድመው የነበረው ካራማ አይደል እንዴ ለምን እነግራታለሁ ስለዚህ እዛ ይካድሙታል እዚህ ይመጣሉ ለቤት ሰራተኝነት ይቀጠራሉ መደረግ ያለበት ነገር ይደረጋል እየተደረገም ነው ምንድነው ታዲያ ችግሩ አንተ ሲን ፈልጋ አይደል እንዴ መጣ አልማዝ ምን አጥፋች እኔማ አንደኛ ስለ መድኃኒቱ እንድትነግሪኝ ብቻ ነው የመጣሁት ስለምን መድኃኒት ሰው ህመሙ እንዳይገኝ አድርጋችሁ የምትገሉበት እሱ ታዲያ ምን ችግር አለው በእጃችን እኮ አድርጋችሁ የምትገሉበት እሱ ስራችን እኮ ነው ስራችን እኮ እሱ ላንተ መንገር አይጠበቅብኝም ነገር የሚሰራው ማለት ይሁን ለኔ ይቀሰፋለሁ አንተም ትቀሰፋለህ ለምን ነው የምቀሰፍ በጣም እያናደድከኝ ነው ውልቅ ብለው ወጣ ከቤቴ ወዴት ነው ውልቅ ማለት ይኸውልህ እንዲህ ቆመህ እንደመጣ ቆመህ የምትወጣ እንዳይመስል ሽባ ነው ማረግ ከዚህ በላይ ሌላ ትርፍ ቃል እንዳታነጋግረኝ ይኸውልሽ አሁን መነጋገር ባለብን እስካሁን ያናገርኩሽ ማን ሌላ ከዚህ ቤት እርግጠኛ ነኝ ራሷ አልማዝ መሆን አለባት ጓደኛ ቀበር ጥሴ ገለመለ ያልከው ውሸት ነው አው ጓደኛ እንዴት ተሳወካት
ይኸውልሽ ካሁን በኋላ ሌላ እንትን አያስፈልግም። በቃ እስካሁን ያደረግሽው ነገር በሙሉ ራሱ በማስረጃ አለ። ጭራሽ ሙሉ በፋይል በማስረጃ ሙሉ ያደረግሽው ነገር በሙሉ ይኸው ጓደኛዬ ደረት ላይ ድብቅ ካሜራ አለ። ሙሉ ተቀርጸሻል። ካሜራ ሌላ ነገር አደርጋለሁ ብትይ ይኸው ማስረጃ አለ። እኔ ካሜራ መፈራ አይነሳው አይደለም። ይኸውልህ እኔ እዚህ ጋር የሰዎችን ችግር የምፈታ እናት ነኝ። የተከበርኩ ማንም የሚያቀኝ ስለዚህ ስለ መድኃኒቱ እያንዳንዱ ነገር ወይ ተሳስተህ እንዳይሆን ቤት ምንም ቤት አልተሳሳትኩም። በእርግጥ እንደኔ አይነት ደግሞ የሉ እዚህ አካባቢ እኮ ተሳስቼ ሳይሆን በትክክለኛው አንቺን እንደሆንሽ እርግጠኛ አልማዝ ናት የላከች። አዎ የአልማዝ አሰሪዋ እናትም ልጅም ሞተዋል እኮ። ለምንድን ነው ልትገለውች የፈለጋችሁ? ይሄ ታዛ ነው እሷ። ማን ያዘዘው? እኔን የበረሃው ንጉስ አዘዘኝ። የኔ ደግሞ ካራማ አልማዝን አዘዛት። ለቤተሰቧ ስትል ነው እሷ ለቤተሰቧ ስትል ነው። ቤተሰቦቿ ችግር ውስጥ እንዳይገቡባት ነው። እንዴት? ያለበለዚያ ራስሽን መስዋዕት እናረጋታለን ብለዋል። ስለዚህ እሷ እንዳትሞት ሌላ ሰው መስዋዕት አለ። ለራሷም ስትል ለቤተሰቧ ስትል ግዴታ ሀብታሙ ነው ያልከው አይደለ? የሀብታሙ ባለቤትና ልጅ እነሱ መስዋዕት ተደርጓል። እንግዲህ ምንም እንትን የለውም። ምንም በመድኃኒት ነው። መድኃኒቱን እንግዲህ ራሷ ታውቀዋለች። ሄደች አመጣችሁ። እኔም ነገርኳት እንዴት እንደሚሰጥ። እንግዲህ በምግብም በምንም እያረገች ሰጣቸው። እንግዲህ ህይወታቸው አልፎ ይሄው እሷ እየኖረች ነው። ቤተሰቦቿም ይሄው ጥሩ ደረጃ ላይ ደርሶ እየኖሩ ነው። ሰሞኑን መጣለች። እኛ እንግዲህ የተቸገሩትን የታመሙትን ሰሞኑን መጣለች። አንቺስ ጋር ለምን አትመጣ? ቤቷ እኮ ነው። ልጃችን እኮ ናት። ለምን አትመጣ? አይ ምናልባት ካልሰሙ ብዬ ነው። ምኑን ነው ያልሰሙት? አይ ምናልባት ካልሰሙ ምን ላይ እንዳለች ምን ሆነች? ምን አጋጠማት? እሷ ናት የላከች እዚህ። አንተ ምንድነው? ፖሊስ ነህ? መርማሪ ነህ? ምንድነው? ቤቴ ድረስ ያመጣ ከራማው አይነግርሽም? አይ ልጅ አትቀልድ፣ በሱ ትቀሰፋለህ። ወቅ ይሄ ቀልድ አይደለም። ይኸውልሽ ከዚህ በላይ ምንም የማናገርሽ ነገር የለም። ካንቺ ጋር በእያንዳንዱ ባደረግሽው ድርጊት ልክ መነጋገር አለብን። ምንድነው የምንነጋገረው? ቤቴ ድረስ መጣ። እሱን እዛው ነው የምንነጋገረው። አንዴ ምንም ያልሽው ነገር የለም አይደለ? ተነሽ። ቆይ ይኸውልህ ትቀሰፋለህ ልጅ። ይወጥ ልቀቀኝ። ደግሞ ታወራለሽ። ልቀቀኝ ብዬሃለሁ። መውጣት ያለብህ ከቤት አንተ እንጂ እኔ አይደለሁም። ይዛ